በ30 ዮሐንስ ወንጌላዊና ማርቆስ ወንጌላዊ። በ30 ቀን የእስክንድሪያ ሊቀ ጳጳሳት አለቃ የሆነው የጌታችንን ወንጌል የጻፈው ሐዋርያና ሰማዕቱ ቅዱስ ማርቆስና ዮሐንስ ናቸው። እንዲሁ በዚህ ቀን በሰማዕትነት ያረፈበት ቀን ነው። የዚህም ቅዱስ የአባቱ ስም አርስጦቦሎስ የእናቱም ስም ማርያም ይባላሉ። እርሱም በሐዋርያት ሥራ እንደተጻፈ አስቀድሞ ስሙ ዮሐንስ ነው። ከዚህም በኋላ ባስተዋለ ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደዚያ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄድን አለ። ግብረ ሐዋርያት ምዕራፍ 12 ከቁጥር 12። እርሷም ባለጸጋ ነበረችና የዮንያናውን የሮማይስጥን የዕብራይስጥን ቋንቋ ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄዶ በእርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባልተቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔር በእጁ ድንቅ ታምራት እንዳደረገ ተናገረ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ እንዲሁም ተጸጸተ። ከዚህም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለፈለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። ቅዱስ ማርቆስ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙር ሆኖ በዚያም ቅዱስ ጴጥሮስ እየተረጎመለት ወንጌለ ማርቆስን ጻፈ። በሮማ ሀገርም አስተማረበት። ከዚህም በክብር ባልተቤት በጌታችን በኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ። በውስጧም ወንጌልን ሰበከ። ዳግምም አፍሪቅያ በምትባል አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆርጦ በከተማው አንያኖስ የሚባል ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ሰጠው። ሲሰፋውም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስቲያስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው ታውቀዋለህን? አለው። እንጠራዋለን እንጂ አናውቀውም አለው። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ነገረውና ከዚህም በኋላ ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያውኑ ዳነ። በጌታችንም አመነ። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ምራቁን በጭቃ ለውሶ ዓይን የሌለውን ዓይን ሰርቶ እንዳበራለት በዮሐንስ ወንጌል ምዕራፍ 9 ከቁጥር 6። ያም ሰፊ አንያኖስ ቅዱስ ማርቆስን ወደ ቤቱ ወስዶ ልጆቹን ዘመዶቹን ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክርስቶስም አመኑ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹንም ቄሶች፣ ዲያቆኖች አድርጎ ወደ በርቃ ወደ 5ቱ አገሮች ወደዚያ ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ አደረገው። በአገሮች ሁሉ ጎተቱትና
በጎተቱትም ጊዜ ሥጋው 2 ዓመት ኖረ። ኤጲስቆጶሱም ሾመላቸው። ከዚህ በኋላ ሚያዝያ 17 ቀን ለመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው ነበሩ። ከሃዲያንም ወደ ቤተ ክርስቲያን ገቡ። ገብተው በአንገቱ ውስጥ ገመዶችን አግብተው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ምኩት እንጎትተዋለን እያሉ ይጮኹ ነበር። በላሞችም መክበቢያና አገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር ትተካከላለህ አለው። እርሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገዶችን በአንገቱ በድንጋዩ በእንጨቱ እየተቆረሰ ሲቀር አዕዋፍ ይመገቡት ነበር። ግዳይ ውጊያ ወዳለበት አሞሮች ይሰበሰባሉ አላቸው ጌታ ለሐዋርያት። የሉቃስ ወንጌል ምዕራፍ 17 ከቁጥር 37። ከስቃዩም ብዛት የተነሳ ከቀኑ 12 ሰዓት ጌታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ሰጠውና ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳት አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። ለጌታችንም ፈቃድም ንዑስ ውስጣ ጨለማ፣ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለማ ሆነች። ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ እንደሆነችው ሆነች፣ ብርሃኗንም አጠፋች። የማርቆስ ወንጌል ምዕራፍ 15 ከቁጥር 33። ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያው ቅዱስ ማርቆስን ሥጋ ወስደው ምንም ጥፋት ሳያገኘው ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። የሐዋርያው የቅዱስ ዮሐንስና የቅዱስ ማርቆስ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም ሶምሶን መስፍንን ነው። ሶምሶን ማለት አዲሱ ለእግዚአብሔር ማለት ነው። ትውልዱ ከነገደ ዳን ነው። አባቱ ማኑሄ ይባላል። እናቱም እንትኩይ ይባላሉ። እንትኩይ እጹተ ማኅፀን ሁና ስታዝን ትኖር ነበር። አንድ ቀን እንጨት ስትለቃቅም የታዘዘ መልአክ መጥቶ ደግ ልጅ ትወልጃለሽ፣ የወይን ጠጅ ከመጠጣት ርኩስም ነገር ከመብላት ተጠበቂ፣ ለባልሽም ንገሪው፣ ሕፃኑ ለእግዚአብሔር የተለየ ነውና በራሱ ላይ ምላጭ አያርፍበትም አላት። ለባሏም ነገረችው። ሁለተኛ ሲገለጥልሽ ንገሪኝ አላት። ሁለተኛም ተገልጾ ደግ ልጅ ትወልጃለሽ አላት። ቆየኝ ባሌን ልጥራው ብላ ጠርታ አመጣችው። ለእርሷ የነገራትን ሁሉ ለእርሱም ነገረው። የፍየል ጠቦት አርዶ ሥጋውን አወራርዶ መሥዋዕትን አቀረበ። መልአኩ በዘንጉ ያንን ቢነካው ተቃጥሎለታል። እርሱም በጢሱ አርጓል። መልአክ አይተው አያውቁም ነበርና ወዮልን እንሞታለን አላት። እኛ ከሞትንማ ልጁን ማን ይወልደዋል አለች። አንሞትም አለችው። ወዲያውም ሶምሶን ተጸነሰ። ተወልዶ ባደገ ጊዜ ኃያል ሰው ሆነ። በ15 ዓመቱ ከአባቱ ጋራ ወደ ኢሎፍሊ ሄደ። በመንገድ ተለይቶ ዱር ቢገባ ግሩም አንበሳ አገኘው። በጡጫ መትቶ ገሎታል።
ሲመለስም አስታውሶ ቢያየው ንቦች በአፉ ውስጥ ማር ሰርተው አገኘ። ማሩን ቆርጦ ከአባት ከእናቱ ጋር ተመግቦታል። በኢሎፍሊ ያያት ቆንጆ ነበረችና አባቱን አጋባኝ አለው። ተስፋ ከተነገራላቸው ከእስራኤል ሴቶች እንጂ ከአሕዛብ ሴቶች አታገባም ብሎ ከለከለው። እርሱ ግን ወድጃታለሁና አጋባኝ ብሎ ግድ አለ። አጭቶም አጋባው። 30 ያህል ሚዜዎች ተጠርተው ሲያጨዋውቱት ካገኛችሁት 30 መጎናጸፊያ 30 ቀሚስ እሰጣችኋለሁ፣ ካላገኛችሁት ግን እናንተ ትሰጡኛላችሁ ብሎ ከበላተኛ አፍ መብል ከክፉም አፍ ጣፋጭ ተገኘ የሚል ምሳሌ ነገራቸው። 3 ቀን ሲያስቡም ቆይተው የማይሆንላቸው ቢሆን ሚስቱን ጠይቀሽ ንገሪን ብለው አስጨነቋት። ጠይቃም ነገረቻቸው። በቀጠሮም ቀርበው ምሳሌህን እንንገርህ አሉት። እርሱም እሺ አለ። ከአንበሳ የተፈራ ከማር የጣፈጠ ምን አለ? ከአንበሳ አፍ ማር አግኝተህ በልተሃል አሉት። ሚስቴን ባታስጨንቋት ኖሮ ምሳሌን ባላገኛችሁት ነበር ብሎ ተናዶ ወደ ሜዳ ወጣ። 30 ያህል ነጋዴያን ሲያልፉ አግኝቶ ጭንጭናቸውን ሰብሮ መጎናጸፊያና ቀሚሳቸውን ገፎ አምጥቶ ሰጣቸው። በዚህም አዝኖ ወደ ሀገሩ ተመለሰ። ከ3 ወር በኋላ የበግ ምኩት ይዞ ቢመጣ አማቱ ሚስትህንማ ቀረህ ብለን ለሚዜህ ዳር ናት፣ ከወደድክ ታናሿን አግባ አለው። ወደ ኋላ ተመልሶ 300 ቀበሮ ያዘ። 150ም ጭፍራ አዘጋጅቶ አንዱን በ2 ቀበሮች ጅራት እያሰረ በእሳት እያቀጣጠለ ለቀቃቸው። ቀበሮዎቹም ደንግጠው ሜዳ ለሜዳ ሲሮጡ የኢሎፍላውያንን አዝመራ አቃጥለውት ዋሉ። የሀገሩ ሰው ሶምሶን ያደረገው መሆኑን ሲያውቁ በአማቱ ፈርደው አማቱን ከሀብት ንብረቱ ጋር ቤት ዘግተው አቃጥለውታል። ሶምሶንን ይህን ባታደርጉ ኖሮ ጠቤ ከእናንተ ጋር ነበር አላቸው። 40 ሆነውም ገጠሙት። ጭንጭናቸውን ሰብሮ ባተ ኤጣም ገብቷል። ሄደው እስራኤልን ሶምሶንን ይዛችሁ ስጡን አሏቸው። ነገሩትም። እጅግሬን አስራችሁ ከሜዳ ጣሉኝ አላቸው። እነርሱም ጣሉት። ሊይዙትም ሲጠጉ የታሰረበትን በጣጥሶ ተነሳ። የአህያም መንጋጋ አግኝቶ ቢወረወር በአንድ ጊዜ 1000 ሰው ፈጅቷል። ወዲያውም ውሃ ጥም ተሰማው። ወደ ጌታም ቢያመለክት ከአህያው መንጋጋ አፍልቆ አጠጥቶታል። የቅዱስ ሶምሶን በረከቱና ረድኤቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ
የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።